በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን እንደምንሰነበታችሁ እንደምንቆያችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል የቅዳሴ ቤት የተከበረበት ዓመታዊ ክብረ በዓል በሰላምና በጤና አደረሳችሁ አደረሰን። ይህ ከራዲዮን ኦርቶዶክስ መንፈሳዊ ሚዲያ ነው። ዛሬም እንደተለመደው እንግዲህ ሰኔ 21 የእመቤታችን ከ33ቱ በዓላቶች አንዱ ነውና በዛሬው ቀን የምናከብረው ይህ ክብረ በዓል ምንን አስመልክቶ ነው የሚለውን ዳሰሳ ለማድረግ መተናል። ሰኔ 21 የእመቤታችን በዓል ለምን ይከበራል? እንደዚሁም ደግሞ በአዲስ ኪዳን የመጀመሪያው ቤተክርስቲያን ማናት? ማንስ አነጻት? መቼ ታነጸች? በማን ስም ታነጸች? በየት ቦታ ታነጸች? የሚሉትን መሰረታዊ ጥያቄዎችን መልስ ይዘን መተናል። በተለይ ይህንን ስናይ ደግሞ ቤተክርስቲያን በአዲስ ኪዳን ከመታነጿ በፊት በተለይም በሶስቱ ህግጋት ማየት ተገቢ ነው። ህገ ልቦና በህገ ኦሪት እስከ ህገ ወንጌል እስካለንበት ያለንበትን ዳሰሳ እናደርጋለን። ነገርን ከስሩ ውሃን ከምንጩ ከስሩ እንደሚሉ ሁሉ ወደኋላ መለስ ብለን አባቶቻችን ቀደምት ያሉት ቤተክርስቲያን ባልተሰራችበት ባልታነጸችበት ጊዜ በምንና እንዴት ይገለገሉ ነበረ? በብሉይ ኪዳን የነበረው ስርዓት ምን ይመስል ነበረ? በውስጡስ ያለው ስርዓትስ ምንድነው? እንዴት ነበረ የሚያመልኩት የሚለውን እየዳሰስን አሁን ላለነው የአዲስ ኪዳን ቤተክርስቲያን ዛሬ እየተከበረ ያለበትን ምክንያት አብረን እናያለን ማለት ነው። ስለዚህ ወደኋላ እንመለስና ዳሰሳ እያደረገን ወደፊት እንመጣለን ማለት ነው። ወደኋላ ብሉይ ኪዳንን ስናይ ሊቃውንት ቤተክርስቲያን በአራት ወሳኝ ነገሮችን ከፍለው ያስቀምጡልናል። እነዚህም በብሉይ ኪዳን ያሉ አራት ወሳኝ ነገሮች ምንድነው ስንል አንደኛ ዘመነ አበው ነው። ሁለተኛ ዘመነ መሳፍንት ነው። ሶስተኛ ዘመነ ነገስት ነው። አራተኛ ዘመነ ካህናት ነው። እንግዲህ እነዚህን ስናይ በእነዚህ ዘመናት ቤተክርስቲያንን እንዴት ነበረች? ምሳሌዋ ትንቢቷ አስቀድሞ የተነገረላት እንዴት ነበረ? በዘመነ አበው እንዴት ነበር ይገለገሉ የነበረው የሚለውን ማየት ተገቢ ስለሆነ አብረን እናያለን ማለት ነው። እንግዲህ ዘመነ አበው ማለት ምን ማለት ነው ካልን የአባቶቻችን ዘመን ነው። ይሄ ዘመን የሰው ልጅ ታሪክ መጀመሪያ ነው ማለት ነው። ስሙንም ስንነሳ ዘመነ አበው ካልን የአባቶቻችን ዘመን የተባለበት ምክንያት በወቅቱ እንግዲህ ማዕከላዊ መንግስት ዳኛ ወይም ንጉስ የሚያስተዳድር አልነበረም። በዚያን ዘመን የነበረው ምንድነው? የቤተሰቡ የነገድ አባቶች የበላይ ጠባቂ መሪዎች ነበሩ ማለት ነው። ዳኛም ሁሉም ነገር የሚያደርጉት ዘመኑ ከማን እስከ ማን ነው ብለን ስናይ ደግሞ ከመጀመሪያው ሰው ከአባታችን አዳም መፈጠር ይጀምራል ማለት ነው። ዘመነ አበው ብለን የምንጀምረው ከአባታችን አዳም ከሰው ልጅ ፍጥረት መጀመሪያ ሆነው ከአባታችን አዳም ይጀምራል ማለት ነው። መዳረሻው ደግሞ እስኬት ነው ካልን እስራኤላውያን ከግብጽ ባርነት ወጥተው በሲና ተራራ በርዕሰ ሊቀ ነቢያት በሙሴ አማካኝነት የአስርቱ ትእዛዛትን የሕገ ኦሪትን እስከተቀበለበት ጊዜ ድረስ ከአዳም እስከ ሙሴ ድረስ ያለውን ታሪክ ይይዛል ማለት ነው። ዘመነ አበው ማለት ነው። እንግዲህ መመሪያቸው ምን ነበረ ነው? ይሄ በዘመነ አበው በምንድን ነበር የሚመሩት? በምንድነውስ የሚያገለግሉት የሚለውን ስናይ ይገለገሉበት የነበረው የሚመሩበት የነበረው ሕገ ልቦና ወይም የህሊና ሕግ ነበረ። እግዚአብሔር የሰው ልጅን ሲፈጥር በልቡ ሰሌዳ ላይ ሕግን ጽፎለት ነበረ። ክፉና ደጉን የሚለይ ህሊና ሰጥቶታል ማለት ነው። ስለዚህ በልባቸው ሰሌዳ ላይ እንደነበረ እናያለን። እንደዛሬው መጽሐፍ ቅዱስን ተዘርግቶ በወረቀት ተጽፎ የሚያስተምር የሚመራ ነብይ ወንጌላውያን ባልነበሩበት በልቦናቸው ላይ ሕጉን በልባቸው ጽላት ላይ ጽፎላቸው ነበረ ማለት ነው። እንግዲህ ሕገ ልቦና ማለት እግዚአብሔር ሰውን ሲፈጥረው በልቦናው በህሊና ውስጥ የገጠመው
የሰጣቸው የመለኮታዊ የጽድቅና የቅን ሕግ መንገድ እንዳለው ክፉና ደጉን ለይተው እንዲሄዱ የሚያደርግ እንደሆነ እናያለን ማለት ነው። ስለዚህ ሰው ይህንን ሲጓዝ መልካሙን ይሄ መልካም ነው፣ ይሄ ክፉ ነው ብሎ ለይቶ እንዲጓዝ ሰጥቶታል። ለምሳሌ ያክል እንውሰድ። ቃየል ወንድሙን አቤልን በገደለው ጊዜ የተጻፈ ሕግ አልነበረም። የተጻፈ በወረቀት ሕግ አልነበረም ቃየል ወንድሙ አቤልን ሲገድለው። ነገር ግን የተጻፈ ባይኖርም በልቦናው ሕግ ግን ክፉን መስራት ደግ መስራትን ግን በልቦናው ላይ ስላለ መግደሉን የነገረው የተጻፈ አይደለም፣ በልቦናው ላይ ያለ ነው። ክፉ መስራቱን የነገረው በልቦናው ላይ የተጻፈ ነው። ስለዚህም ፈርቶ ሲሸሽ እናያለን። ቃየል ወንድም ወዴት ነው እያለ እግዚአብሔር ሲጠይቀውና ቃየል ደግሞ ሲሸሽ እናያለን ማለት ነው። ስለዚህ በልቡኑ ጽላት ላይ እንደተቀመጠ እናያለን ማለት ነው። ይሄ ብቻ አይደለም፣ ሌላ በተጨማሪ ዮሴፍን መመልከት እንችላለን። ዮሴፍ የያዕቆብ ልጅ ዮሴፍ በወንድሞቹ ተሽጦ ግብጽ ወርዶ በጲጢፋራ ቤት ውስጥ የጲጢፋራ ሚስት በተመኘችው ጊዜ ይህንን ነገር ላደርግ አይገባም ብሎ ልብሱን ጥሎላት ሲሸሽ እናያለን። ይሄ በሕግ የተቀመጠ በልቦናችን ላይ ያለ ሕገ ልቦና የምንላቸው ነው ማለት ነው። ስለዚህ እነዚህን ለምሳሌ ያክል አነሳናቸው እንጂ ሌሎቹንም ማንሳት እንችላለን ማለት ነው። ታዲያ የሚመሩት በሕገ ልቦና ነው። እግዚአብሔርን የሚያመልኩት ስፍራስ ምን ነበረ? ምን አይነት ስፍራ ነበረ? ስርዓቱስ ምን ነበረ ብለን ካነሳን እንደ ሶሎሞን መቅደስ እንደ አዲስ ኪዳኗ ቤተክርስቲያን ያለ ቋሚ ህንፃዎች በሙሴ ዘመንም እንደነበረችው ተንቀሳቃሽ ድንኳን አልነበራቸውም። በሕገ ልቦና ማለት ነው። እግዚአብሔርን የሚያመልኩት እንዴት ነበር ስናይ የድንጋይ መስዋዕት አዘጋጅተው ነበረ እግዚአብሔርን የሚያመሰግኑት ማለት ነው። ይሄ ማለት አባቶቻችን እግዚአብሔር በተገለጠላቸው ስፍራ ወይም ትልቅ ታምራት በተገለጠባት ስፍራ ቦታ ላይ ሁሉ ድንጋይ ክበው አዘጋጅተው የሚቃጠል መስዋዕት ያቀርቡ ነበር ለእግዚአብሔር ማለት ነው። ይኸው በዚያ በተዘጋጀው የመስዋዕት ድንጋይ ቦታ ላይ ማለት ነው ንጹህ እንስሳትን በግ፣ ፍየል፣ ላምን፣ ርግብ፣ ዋኖሶችን እነዚህን ሁሉ ለእግዚአብሔር መስዋዕት ያቀርቡ ነበር ማለት ነው። ለምሳሌ አቤል መስዋዕት ያቀርብ ነበረ ከበጎቹ ማለት ነው። አቤልና ቃየል መስዋዕትን አቀረቡ አይደለም የሚለው ኦሪት ዘፍጥረት ምዕራፍ 4 ቁጥር 7 ላይ ስናነብ አቤል ከበጎቹ መካከል ቀንዱ ያልከረረውን ጸጉሩ ያላረጀውን እግሩ ያረዘረዘውን ንጹህ ፍሪዳ በግ ሲያቀርብ፣ ቃየል ግን በተንኮል አሰስ ገሰሱን እንዳቀረበና እግዚአብሔር የአቤልን መስዋዕት እንደተቀበለ እናያለን ማለት ነው። ተጨማሪ ኖህን መውሰድ እንችላለን። ኖህ ከጥፋት ውሃ በኋላ ከመርከቡ ከወጣ በኋላ መስዋዕት አቅርቧል ለእግዚአብሔር። ታላቁ አባታችን አብርሃም እንደዚሁም ልጁ ይስሐቅ፣ ያዕቆብ በሄዱበት ስፍራ ሁሉ መስዋዕት እየሰሩ እግዚአብሔርን ያመሰግኑ ነበር ማለት ነው። ስለዚህ በዚህ መሰረት መቅደስ የነበረው አገልግሎት የአባቶቻችን በዘመነ አበው በዚህ ይገለገሉ ነበረ። ከዚያ መካከል እንኳን ዘይት አፍስሶ እንደ መቅደስ የተገለገለበትን የያዕቆብን ታሪክን ማንሳት እንችላለን። ከወንድሙ ከኤሳው ሸሽቶ ከቤርሳቤት ወደ ካራን ሲሄድ መሽቶበት ድንጋይ ተንተርሶ ሎዛ በተባለችው ቦታ ላይ ድንጋይ ተንተርሶ ተኝቶ ከምድር እስከ ሰማይ የተዘረጋት መሰላል በላ ላይ መላእክት ሲወጡባትና ሲወርዱባት ያየባት ስፍራ ማለት ነው። መጀመሪያ ግን ተራ ስፍራ ነበረ፣ ድንጋይ ተንተርሶ ተኝቶ ነበረ። በኋላ ግን ይህ የእግዚአብሔር ደጅ ነው ብሎ ዘይት እንዳፈሰሰበት እናያለን። ያንንም ቤቴል ብሎ ጠርቶታል፣ የእግዚአብሔር ቤት ማለት ነው። ስለዚህ ይህንን ስፍራ የተለየ ምስጋና የጸሎት ቦታ መሆኑን ለማወቅ ምልክት ነበረ ማለት ነው። ስለዚህ እግዚአብሔር በተለያየ ቦታ ላይ አባቶቻችን በተገለጠበት ስፍራ ሁሉ ያመሰግኑት እንደነበረ እናያለን ማለት ነው። እንዲህ ያለን እንግዲህ ወደ ሙሴ ድረስ እንጓዛለን። ሙሴን በሲና ተራራ ላይ 40 ቀንና 40 ሌሊት ጾሞ ጸልዮ 10ቱ ትእዛዛትን ተቀብሏል። ሕገ ኦሪትን ይዞ እግዚአብሔር
ጠርቶት ሲያናግረው እናያለን እዚህ ዘጸአት ላይ ማለት ነው። ለባስሌልና ለኤልያብ ጥበብን ሰጥቻለሁ ብሏቸዋል። ታቦትን እንዲሰሩ መቅደሱን ደግሞ እንዴት መስራት እንዳለበት እቺን ድንኳን ወርዷን ቁመቷን በሙሉ እንዴት መስራት እንዳለበት የሚበራውን መቅረዙን መስዋዕቱን ሁሉን አሰራሩን እንዳሳየው እናያለን ማለት ነው። ታዲያ በኦሪቱ እንግዲህ ከሕገ ልቦና ወደ ኦሪቱ ደግሞ ስንመጣ ደግሞ የምናገኘው ተንቀሳቃሽ ድንኳንን እናገኛለን ማለት ነው። እቺ ደብተራ ድንኳን ትባላለች ማለት ነው። እንግዲህ የአሁኗን ቤተክርስቲያን ለማየት የጥንቷን ማየት ተገቢ ስለሆነ ነው እያነሳውላችሁ ያለሁት ማለት ነው። ስለዚህም ተንቀሳቃሿ መቅደስ እስራኤላውያን በሚጓዙ ጊዜ የእግዚአብሔር መልአክ ከፊት እየመራቸው ደመና ልክ ሲቆም በዚያ ቦታ ላይ ቆመው ይሰፍራሉ። በዚያም ድንኳኗን ተክለው ለእግዚአብሔር መስዋዕትን ያቀርቡ ነበረ። እግዚአብሔርም በምስክሩ ታቦት ላይ ሆኜ አናገራቸዋለሁ እንዳለ በዚህ በስሬት መክደኛው በተሳሉ በኪሩቤል እንደሚናተፍ አውራ ዶሮ ሆኖ በተሳለበት በስሬት መክደኛው ላይ እግዚአብሔር ያናገራቸው ነበር፣ በታቦቱ ላይ ሆኖ ማለት ነው። በምስክሩ ታቦት ላይ ሆኜ አናገራለሁ እንዳለ በዘጸአት 25 ላይ ማለት ነው። ስለዚህ ይሄንን ተንቀሳቃሽ ደብተራ ድንኳን እንደነበረች እናያለን። ደመናው ሲሄድ ተነስተው ይጓዙ ነበረ ወደ ምድር ርስት ከነዓን እስኪገቡ ድረስ ይሄንን አገልግሎት እንደነበረ እናያለን ማለት ነው። ከዚያ በመቀጠል እንግዲህ ሁለተኛውን ክፍል የምናየው ዘመነ መሳፍንት ነው ማለት ነው። በዘመነ መሳፍንት ደግሞ ቤተክርስቲያን እንዴት ነበረች የሚለው እንድናይ ይረዳናል ማለት ነው። ይህ ዘመን ደግሞ እስራኤላውያን ከግብፅ ባርነት ወጥተው በሲና በረሃ ተጉዘው እግዚአብሔር ለአባቶቻቸው ለአብርሃም ለይስሐቅና ለያዕቆብ የማለላቸው ምድረ ርስት ከነዓንን ከወረሱ በኋላ የተጀመረ ታሪክን ነው የምናየው። ደግሞ እንግዲህ ከዘመነ አቦ እስከ ሙሴ ያለውን ታሪክ ስናይ ከሙሴ ተከትሎ ኢያሱ ተተክቶ የሌዊው ልጅ ኢያሱ ወልደ ነዌ ማለት ነው ወደ ከነዓን ከገቡ በኋላ ያለውን ታሪክ ደግሞ ይነግረናል ማለት ነው። ይህንን ስናይ ዘመኑ ከማን እስከ ማን ነው ብለን ከተነሳን ሙሴ ካረፈበት ህዝቡን መርቶ ዮርዳኖስን ካሻገረው ምድረ ርስት ካካፈለው ከኢያሱ ወልደ ነዌ ሞት በኋላ የሚጀምረው ነው። በተለይ ይሄ ዘመነ መሳፍንት ማለት ነው። መዳረሻው ደግሞ ምንድነው ካልን ህዝቡን ንጉስ አንግስልን ብለው በመጠየቅ እስከ ጠየቁት እስከ ነብዩ ሳሙኤል የመጀመሪያው ንጉስ ሳኦል እስከ ተቀባበት ጊዜ ድረስ ዘመነ መሳፍንት ነው ማለት ነው። ይሄ ዘመነ መሳፍንት ደግሞ እንዴት ነው የሚለውን ደግሞ አብረን እናያለን ማለት ነው። ዘመነ መሳፍንት ማለት ገዢ፣ ዳኛ የሚል እናገኛለን። በእግዚአብሔር በእነርሱ ላይ ኃይሉን ያሳደረባቸው ታላላቅ ታምር የሰራባቸው መስፍንናንም ንግስናንም ትንቢት አንድ ላይ አድርገው የያዙ ማለት ነው። ትንቢትን የሚናገሩ የነበረው በመስፍንናም በገዢነትም የተሰጣቸው ስልጣን አላቸው። እነርሱንም አብረን እናያለን ማለት ነው። እንግዲህ በዘመነ አቦ መመሪያ ያልተጻፈው ሕገ ልቦና እንደነበር አይተናል። በዘመነ መሳፍንት ግን ስንሄድ ግን ህዝቡ ይመራ የነበረው እግዚአብሔር ለሙሴ በሲና ተራራ ላይ በሰጠውና በሕግ ኦሪት ይመሩ እንደነበረ እናያለን ማለት ነው። ይኸውም በየ7 ዓመቱ ሕጉን ለህዝብ ሁሉ ይነበባል፣ ይተረጎማል። መስዋዕቱንም የሚያቀርቡት የአሮን ልጆች የሌዋውያን ስርዓት እንደነበረ በቀድሞ በዘመነ አቦ የቤት መሪ ነበር ይሄ መስዋዕት የሚያቀርበው። በኦሪቱ በሙሴ ጊዜ ግን ከሌዋውያን በስተቀር ሌላ ማንም አይቀርብም ነበር ማለት ነው። ስለዚህ በዘመነ መሳፍንት ምን ነበረ ካልን እግዚአብሔርን ሲያከብሩ ትእዛዙን ሲጠብቁ ይጠበቃሉ፣ በረድኤት ይጎበኛሉ። ነገር ግን ከትእዛዙ አፈንግጠው ሲወጡ ግን አሳልፎ ለፍልስጤማውያን፣ ለአማሌቃውያን፣ ለሌሎቹ ጠላት አሳልፎ ይሰጣቸዋል ማለት ነው። ወደ ባቢሎን ሲማረኩ እናያለን። በዚያን ጊዜ በስቃይና በመከራ ውስጥ ሲሆኑ ደግሞ እባክን አድነን ብለው ሲጮውና ሲጠይቁ ደግሞ እግዚአብሔር ያስነሳላቸው መስፍን ማለት ነው። እንደነ ሶምሶን ያሉ፣ እንደነ ዲቦራ ያሉ፣ እንደነ ጌዲዮን ያሉ
ዮፍታሔ ሌሎቹም ዘመነ መሳፍንት ላይ የምንጠቅሳቸው እያስነሳ ኃይሉን በእነሱ ላይ እያሳደረ ድል እያደረገ ጠላትን ከተማረኩበት እንዲወጡ ያደርጋቸው ነበረ ማለት ነው። ታዲያ ታሪኩን ስናይ ህዝቡ እግዚአብሔርን ሲረሱ የአካባቢውን ጣዖት ሲያመልኩ አሳልፎ ይሰጣቸውም ነበረ። ህዝቡ በመከራ ብዛት ወደ እግዚአብሔር ሲጮህ ደግሞ እግዚአብሔር እነርሱን ሰምቶ መንፈሱን አሳድሮባቸው ከጠላት እጅ የሚያድናቸውን ደግሞ መስፍን ያስነሳላቸው ነበር። ይሄ ዘመነ መሳፍንት ይባላል ማለት ነው። ይህንንም እነ ሶምሶንን እነ ዲቦራን እነ ጌዲዮንን ሳሙኤል ድረስ እናያለን ማለት ነው። ከካህኑ ኤሊ በኋላ ሳሙኤል እስከ ሳኦል እስከነገሰበት ድረስ የምናይበት ክፍል ነውና በዚያን ጊዜ ሳሙኤልን መጨረሻ ላይ ጥያቄ ጠይቀውት ነበረ። እንደ አሕዛብ የሚመራቸው መሪ በጦርነት ጊዜ ከፊት የሚቀድምልን መሪ እንፈልጋለንና ስለዚህ መሪ ይመረጥ ብለው ሳሙኤልን እንደጠየቁት እናያለን ማለት ነው። ሶስተኛ የምናገኘው ዘመነ ነገስት የሚለውን ታሪክ እናገኛለን ማለት ነው። ዘመነ ነገስት የምንለው ደግሞ የነገስታት ዘመንን ነው የምናየው። ይሄ ዘመን የመጣው እንግዲህ ህዝቡ ነብዩ ሳሙኤልን እንደ አሕዛብ ሁሉ የሚመራን በጦርነት ፊት የሚቀድመውን ንጉስ አንግስልን ብለው በጠየቁት መሰረት እግዚአብሔርን የህዝቡን ጥያቄ ሰምቶ ሳሙኤል እግዚአብሔርን ጠይቆታል። እግዚአብሔርም ደግሞ እንደሚያስነሳላቸው እንደሚሰጣቸው ለሳሙኤል ሲነግረው እናያለን። መነሻው ከማን እስከ ማን ነበር የሚለውን ስናይ የመጀመሪያው ንጉስ ከሳኦል ይጀምራል ማለት ነው። ይሄ ዘመነ ነገስት የሚጀምረው የእስራኤል የመጀመሪያው ንጉስ ሳኦል ይባላል ማለት ነው። አባቱ እጅግ የከበረ ባለጠጋ የነበረ ሳኦልም ደግሞ እጅግ ውበቱ የሰውነቱ ተክለ ሰውነት ያማረ በጸባዩ ትርምት የሆነ የተወደደ የነበረ እንደነበረ ታሪኩ ይነግረናል ማለት ነው። ታዲያ ከዚህ በመነሳት የስራው የአባቱ ግብርና ስለነበረ አባቱን በግብርና እየረዳ በጎቹን እየጠበቀ ከዕለታት በአንድ ቀን የአባቱ አህያ ይጠፋበታል። አህያውን ፍለጋ ወጥቶ በዚያው ከነቢዩ ሳሙኤል ተግሳጽ ትምህርትና ምክርን በረከትን ፈልጎ ወደ ሳሙኤል ይመጣል። አስቀድሞ ግን ይነግሳል ያልኩ የመረጥኩት ይመጣል፣ ወደ አንተ ጠብቀ አንግሰው ቀባው ብሎ ይነግረዋል። ሳሙኤልም በዛ ሰዓት ይጠብቀዋል። መጥቶ ከሱ እንዳገኘው በኋላ እግዚአብሔር እንደነገረው ለሳሙኤል አክብሮ ይቀባዋል ማለት ነው። አንግሶትም ለህዝቡ ይናገራል። የመረጠው ሳኦልን ነው፣ ለእናንተ ተቀበሉ ብሎ ይነግራቸዋል። በዚያም ህዝቡ በእልልታ ይቀበለዋል ማለት ነው። የመጀመሪያ የእስራኤል ንጉስ ሳኦል ሆኖ እንደነገሰ እናያለን ማለት ነው። ታዲያ በዚህ ጊዜ ሳሙኤል እየተራዳው ሳኦልም ህዝቡን እየመራ ጣዖታትን አጥፍቷል፣ ጠንቋዮችን አጥፍቷል። ነገር ግን እያገለገለው አባ ዘመን እንደሚያገለግልም ተነግሮለታል ማለት ነው። በኋላ ግን ህጉን ያፈርሳል ሳኦል፣ ትእዛዙን ያፈርሳል። ይኸውም አንደኛው ምንድነው? አማሌቃውያን እስራኤላውያን እየተጓዙ ሲመጡ በዮርዳኖስ በመንገድ ላይ ሴቶች፣ እህቶች፣ እናቶችን እንደጨረሱ እንደገደሉት እግዚአብሔር ደግሞ እንደሚበቀልላቸው ቀድሞ ተናግሯል። ግን ሰዓቱ ደረሰ የእግዚአብሔር አሁን አማሌቃውያንን የሚበቀለው ሳኦል እንደሆነ ተነገረው። ሳኦልም እግዚአብሔር ሄደ እንዳለ አጠፋቸው፣ ምንም አይነት ነገር ለአንተ ከነሱ አንድም ነገር እንዳትወስድ ብሎ እግዚአብሔር ተናግሮት ነበረ። ከዚህም ተነስቶ እንግዲህ ዘምቶ አማሌቃውያንን አጥፍቶ ነገር ግን በእነዚያ ጊዜ ከብቶቻቸውን የሰባውን ፍሪዳ ወስዶ መሪያቸውንም አስቀርቶ አጋግን ማለት ነው አትርፎ ወደ ራሱ ይዞ ይመጣል። በዚህ ጊዜ እግዚአብሔር ይቆጣል። ለሳሙኤልም እነሆ ትእዛዜን አፍርሷል፣ አዝኛለሁ፣ እውነትም ንቄዋለሁ፣ ስልጣኑንም ከሱ ወስጃለሁ ብሎ ለሳሙኤል ይነግረዋል። ሳሙኤልም ምንድን ያደረከው ብሎ ይጠይቀዋል። እግዚአብሔር የነገረኝን አማሌቃውያንን ላጠፋ ሄጃለሁ፣ አጥፍቻለሁ፣ ሌላውን ህጉን ለምን አፈረስካለሁ? አይ ፍሪዳዎቹን እነዚህን በሙሉ ደግሞ ለእግዚአብሔር የሚቃጠል መስዋዕት ታቀርባለህ ብሎ ሰጠኝ፣ ስለዚህ ማርኩት ብሎ
ንጉሱንም ምሯል። አትውሰድ የተባለውንም ስለወሰደ እግዚአብሔር አዝኖበታል። ስለዚህ ስልጣንንም ካንተ ይወስዳል አለው። ከዚያ በኋላ ያው ስልጣኑ የሚነጠቅበት ሰዓት ይደርሳል። ሁለተኛም የሳሙኤልን ድርሻ ቦታ ወስዶ ራሱ መስዋዕት አቅርቦ ወደ ጦርነት እንደዘመተ ታሪኩን ስታነቡት በደንብ ይነግራቸዋል። እግዚአብሔርም ስልጣኑን ከሱ ወስዶ ለዳዊት ይሰጠዋል ማለት ነው። ዳዊትንም እንደዚሁ ሳሙኤል እንዲቀባው ከእሴይ ቤት ውስጥ የሚነግሰውን እስራኤልን የሚገዛ መርጫለሁ ይላል። 8ኛ ልጅ ነው የእሴይ ማለት ነው። እሱም በእረኝነት ስፍራ እየተናቀ ነው። ነገር ግን እግዚአብሔር የመረጠው ነው። በእረኝነት ስፍራም ያከበረው ጎልያድን በአንድ ጠጠር የዘረረ ነው። ታዲያ እግዚአብሔር ዳዊትን ይመርጧል። ዳዊትም 40 ዘመን እስራኤልን ይገዛል። ዘመነ ነገስትን ነው እየተረኩላችሁ ያለው። ከዛም በዳዊት ሲደርስ ግን ከዚያ ከድንኳን የእግዚአብሔር ታቦት በድንኳን ተቀምጦ እኔ በዚህ በዝግባ በአማረ ቤት ውስጥ በቤተ መንግስት ልኖር አይገባኝም ብሎ ቤቱን ሊሰራ ይነሳል። በዚህ ጊዜ ነብዩ ናታን ይመጣና አይ አንተ ልትሰራው አልተፈቀደልም፣ ነገር ግን ካንተ የሚወጣው ሶሎሞን ይሰራል ብሎት መቅደሱን ሳይሰራ እንዳለፈ እሱም አርጅቶ እድሜን ጠግቦ አርፎ ሶሎሞን እንደተተካ እናያለን። ሶሎሞን ከነገሰ በኋላ ደግሞ እግዚአብሔር እንደተናገረው ታላቁን መቅደስ በኢየሩሳሌም ሰርቶታል ማለት ነው። በመጽሐፈ ነገሥት ላይ እንግዲህ እንደምናየው የመጀመሪያ ሶሎሞን የሰራው መቅደስ እግዚአብሔር እንደመረጠው እንደወደደው አይኖቼ ሁልጊዜም በዚህ ነው፣ ጆሮቼም በዚህ ቦታ ላይ የሚጸልየውን ጸሎት ሁሉ እሰማለሁ፣ መርጬዋለሁ፣ ወድጄዋለሁ እንዳለ እናያለን ማለት ነው። እንግዲህ የመጀመሪያው መቅደስ በሰሎሞን ተሰርቷል ማለት ነው። ከዚያም ምኩራቦች ነበሩ። እንዲህ ያለ ሶሎሞን ላይ ሲደርስ መንግስቱ ይከፈላል። ኢየሩሳሌምን ለሁለት ትከፈላለች። በዚያ ጊዜ 12ቱ ነገድ 10ሩ ነገድ ሰሜናዊ ሲሆን 2ቱ ነገድ ይሁዳና ብንያም ደግሞ 2ቱ ነገድ ደቡቡን ይዛል ማለት ነው። ሰሜኑን ሰማሪያ ሲይዙ ኢየሩሳሌምን ይሁዳ ደግሞ 2ቱ ነገድ ይይዛል። በዚያ ተከፍለውም ሕጉን በማፍረሳቸው አሶራውያን መጥተው ያው ይማርኳቸዋል። ከዚያም ወደ ሌላ ሀገር ይወስዷቸዋል። የተበተኑ እስራኤላውያን ምንለው ይሄ ነው። ሰሎሞንም መንግስት ላይ የተከፈለበት ምክንያት ታሪኩ ሰፊ ነው። አሁን ወደ ተነሳውበት አውድ ወደ ሌላ እንዳይወስደኝ ብዬ ነው አጠር ማድረግላችሁ ማለት ነው። በምኩራብና በቤተ መቅደሱ የሚያገለግሉበት ዘመን 4ኛው ዘመነ ካህናት ይባላል ማለት ነው። ይሄው መቼ ነው የሆነው? በናቡከደነጾር ኢየሩሳሌምንም ወስዶ ከ70 ዘመን በኋላ ምርኮ ከተመለሱ በኋላ በዘሩባቤል ከታነጸ በኋላ ከዚያ በኋላ አገልግሎቱ ሰፊውን ድርሻ በካህናት እንደነበረ እናያለን። እስከ ሊቀ ካህናቱ ሐናና ቀያፋ የውስጥ አስተዳደሩን እነሱ፣ ከዚያም በቅኝ ግዛት በሮማውያን ተገዝታ በኃይል ትዳደር ነበረ ማለት ነው። በዚያ ጊዜ ሰሎሞን መቅደስ አለ። ከዚያም ምኩራብ ነበራቸው ማለት ነው። ትልቁን አገልግሎት በቤተ መቅደሱ ያከብሩ ነበረ። ይኸውም በዓመት 3 ጊዜ መስዋዕት የሚያቀርቡበት ማለት ነው። ከዚያ በመቀጠል እንግዲህ አገልግሎቱ እንዲያለ እስከ ዘመነ ካህናት ጌታችን በአዲስ ኪዳን እስካለው የምናየው ነው። ጌታችንም በሰሎሞን መቅደስ በምኩራብ እየተገኘ ያስተምራቸው እንደነበረ እናያለን። ከዚህ በኋላ እንግዲህ የኦሪቱ መስዋዕት የሚያበቃበት ሰዓት መድረሱን የምናየው ጌታችን ራሱ ወደ መቅደሳቸው ገብቶ ሲናገራቸው እናያለን። ቤቴ የወንበደኞች ቤት፣ ቤቴ የጸሎት ቤት ትባላለች፣ እናንተ ግን የወንበደኞች መጠራቀሚያ አደረጋችኋት ብሎ ሲናገር እናያለን። እንግዲህ መቅደስ አያስፈልግም ሳይሆን ስርዓቱን ግን ሲናገር እናያለን ማለት ነው። ስለዚህ ይህንን የምናይበት ነው። ስለዚህ ለእግዚአብሔር የተለየ የምናመልክበት የአምልኮት ቦታ እንዳለ እንደሚያስፈልግና እግዚአብሔር እንደፈቀደው የምናይበት ክፍል ነው ማለት ነው። እንግዲህ እየዳሰስን ወደ አዲስ ኪዳን ወዳለችው ዛሬ እያከበርን ወዳለችው የቤተ ክርስቲያን አገልግሎት ለመድረስ ነው ወደዚህ ያመጣችሁ ማለት ነው። ታዲያ በአዲስ ኪዳን ከማየታችን በፊት የመስዋዕተ ኦሪት ይሰዋባቸው የነበሩ ስርዓቶች ነበሩ። በምኩራብ አገልግሎት ትርጓሜ መጻሕፍት እየተተረጎመ ይሰጣል። 8ቱ ቤተ አይሁድ የራሳቸው ስርዓት አላቸው ማለት ነው። ከዚያም በመቅደሱ ደግሞ የሚሰዋው ስርዓት አለ። በዓመት የሚያከብሩበት እስራኤላውያን 3 የፋሲካ አለ፣ የሰዊት አለ። እነዚህም በሙሉ በዚህ ድንኳን እና በመቅደሱ ያከብሩ ነበረ ማለት ነው።
ወደ ዛሬ ወዳለችው መቅደስ ስንሸጋገር እግዚአብሔር በነብዩ ኢሳይያስ አድሮ በትንቢተ ኢሳይያስ ምዕራፍ 66 ቁጥር 1 ላይ ሰማይ ዙፋኔ ነው ምድርም የእግሬ መረገጫ ናት፣ ለኔም የሆነኝን ቤተ መቅደስ እንዴት ነው የምትሰሩልኝ ብሎ ሲናገር እናያለን። አሁን እዚህ ጋር ስናይ ሰማይ ዙፋኔ ነው ምድርም የእግሬ መረገጫ ናት ሲል ለእግዚአብሔር ቤተ መቅደስ አያስፈልገውም፣ ለእግዚአብሔር የምናመልክበት አምልኮ ቤት አያስፈልገውም ማለት አይደለም። አሁን ይህንን የተባለበት ምክንያት እነሱ መቅደስ ስለሰሩ ቤተክርስቲያን ስለሰሩ በዚያን ጊዜ በዚያ ብቻ ተወስኖ ይቀመጣል፣ በዚህ ብቻ እናገኘዋለን፣ በሌላ ቦታ የለም ብለው ለሚያስቡት የተናገረው ቃል ነው። በሁሉም ቦታ የመላ መሆኑን ከሱ አንዳች መሰወር እንደማይቻል ዳዊትም አስቀድሞ ተናግሯል። በሰማያት ቤት ሰማያቱ አንተ ነህ፣ በምድር ወደ ጥልቅም ቤት አንተ ነህ፣ ሰሜኑም አንተ፣ ምዕራቡም አንተ፣ ምስራቁም አንተ፣ ደቡብም አንተ፣ ወደ ላይም ወደ ስርም ቤት አንተ የሌለበት ቦታ የለም ማለት። ስለዚህ እግዚአብሔር በሙሉ የሞላ ነው ወዳጆቼ። እኛ ማናየውን ሌላ ዓለም የሚያስተዳድር እግዚአብሔር ነው፣ ልብ በሉ። ስለዚህ እኛ የምናየውን ብቻ ነው ሰማይና ምድር ነው የምንለው። እኛ ያልደረስንበት ከአድማስ እስከ አድማስ ነው የምንለው፣ ከጫፍ እስከ ጫፍ ከዛ ያለውን በላይ የሚያስተዳድር እግዚአብሔር ነው። ስለዚህ በሁሉ የሞላ ነው። እኔ በሁሉ የሞላው ነኝ። ስለዚህ በዚህ ብቻ የሚወሰን አምላክ አይደለም። ስለዚህ እኛ መቅደስ የምንሰራው በመቅደስም ገብተን ሄደን የምናመልከው የምናገለግለው እግዚአብሔር በቤታችን ሳይኖር ቀርቶ አይደለም፣ ባለንበት ቦታ ሳይሰማን ቀርቶ አይደለም፣ እግዚአብሔር የሌለበት ቦታ ሳይኖር ቀርቶ አይደለም። ተራራ አይከልለውም፣ ርቀት አይገድበውም፣ ጨለማ አይከልለውም። በሁሉም ቦታ ያለ አምላክ ነው። ግን የምናመልክበት ስፍራ ግን እንደሚሰራ ደግሞ አስቀድሞ የተነገረ ነው። እንደነገርኳችሁ የመሰዊያ ቦታ አለ። ደብተራ ድንኳኗን እንዲሰራ ያዘዘ የፈቀደ እግዚአብሔር ነው። የሶሎሞንን መቅደስ እንዲሰራ የፈቀደ እግዚአብሔር ነው። መርጬዋለሁ፣ ወድጄዋለሁ፣ እኔም በዚህ እኖራለሁ አለ። ይህም ቤት መርጬዋለሁ፣ ወድጄዋለሁ፣ በዚህ አይኖቹ ሁልጊዜ በዚህ ይሆናል ካለ እግዚአብሔር የመረጠው ነው። እኛ የተሳሳተ ትምህርት አይደለም ማለት ነው። ስለዚህ ይህ አገልግሎቱ እስከ አዲስ ኪዳን ድረስ ደርሶ እንዲያውም መቅደስ ባያስፈልግ ኖሮ ያንን ሸቀጣ ሸቀጥ ብቻ አይደለም መቅደሱም አያስፈልግም ይል ነበረ። ግን እቺ መቅደስ በምድር ወራ ሰማያዊት መሆኗን በሰማይ ያለችዋ መቅደስ በምድርም እንዳለች ሲያሳየ በሰማይ ያለው ስርዓት በምድርም ተሰራ እንዳለ ቅዱስ ዮሐንስ በሰማይ ለበጉ በዙፋኑ ፊት ቅዱስ ቅዱስ ብለው እንደሚያመሰግኑ ካህናትም በምድር ቅዱስ እያሉ ያመሰግኑታል። ስለዚህ ይህንን ስርዓት ሲናገር ቤቴ የጸሎት ቤት ትባላለች፣ እናንተ ግን የወንበደኞች መጠራቀሚያ አደረጋችኋት ብሎ ቤቱን አጸዳ እንጂ ቤቱ አያስፈልግም አላለም ማለት ነው። ስለዚህ በነቢዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 28 ቁጥር 16 ጀምራችሁ ስታዩ የማዕዘኑን ድንጋይ አቆማለሁ ብሎም በጽዮን የማዕዘኑን ድንጋይ አቆማለሁ ብሎ እንደተናገረ የምናይበት ክፍል አለ ማለት ነው። ይህ የአዲስ ኪዳኑ የማዕዘኑ ራስ ጌታችን ግንበኞች የናቁት የማዕዘኑ ራስ እንዳለው በአዲስ ኪዳን ያለችዋ ደግሞ በድንጋይና በጭቃ ሳይሆን በደሙ የተመሰረታቸዋን መቅደስ ላይ ነው ያለነው። የውሃ ግድግዳ የደም መሰረት የሆነችውን ማለት ነው። ታዲያ ወደ ዛሬው ወደ አከበርንበት ስናይ አባቶቻችን እንደሚያስተምሩን ሰኔ 20 እና 21ን አንድ ላይ አድርገው አገናኝተው ያስተምሩናል ማለት ነው። ታሪኩ እንደምነው ብሎ ደግሞ ስናይ ጌታችን መድኃኒታችን ኢየሱስ ክርስቶስ በዋለበት እየዋሉ ባደረበት እያደሩ የእጁን ታምራት የቃሉን ትምህርት የሰሙ ደቀ መዛሙርትን 3 ዓመት ከእርሱ ጋር ከተማሩ በኋላ አስተምሯቸው ሞትን ድል አድርጎ ካረገ በኋላ በ50ኛው ቀን መንፈስ ቅዱስ ወርዶላቸው ዓለምን በዕጣ ተከፋፍለው አስተምሯል። ይኸውም የማቴዎስ ወንጌል ምዕራፍ 28 ቁጥር 19 እስከ 20 ስታነቡ ሂዱ አሕዛብን በሙሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ እያስተማራችሁ ደቀ መዛሙርት ያድርጉ ብሏቸዋል። ዓለምን በወንጌል እንዲያጣፍጡ ተልከዋል። ልብ በሉ። ስለዚህ እናንተ የዓለም ጨው ናችሁ ብሏል። ስለዚህ አልጫው ለሆነው ዓለም በወንጌል አጣፍጡ ብለው ስለተላኩ በዓለም በሙሉ ተሰራይተው ወንጌልን እያስተማሩ እየሰበኩ ያመኑትን ሁሉ እያጠመቁ ያቆርቡ ነበረ። ታዲያ ይህ እስከ መቼ ነው? እስከ 52 ዓመተ ምህረት ድረስ ስናይ ሐዋርያት አስተምረው
አጥምቀው ሲያቆርቡ በማን ቤት ቦታ ነው የሚገለገሉት ብለን ስናይ በክርስቲያን ቤቶች ላይ አቁርበው አጥምቀው ያቆርባቸው እንደነበረ ታሪክ እናያለን። ለምሳሌ መጀመሪያ የማርቆስ እናት የወንጌላዊ የማርቆስ እናት ቤት በማርያም በጽርሐ ጽዮን መንፈስ ቅዱስ በወረደበት በእንደዚህ ለቤተክርስቲያን አገልግሎት ቤታቸውን ሰጥተው ነበረ ማለት ነው። በተለያየ በክርስቲያን ቤቶች እየገቡ ይህንን አገልግሎት ይሰጡ እንደነበረ እናያለን ማለት ነው። ከዚያ በኋላ ዛሬ የምናየው ከ53 ዓመተ ምህረት ላይ ጌታችን ባረገ ከ8 ዓመት በኋላ መቤታችን ካረገች ከ4 ዓመት በኋላ ያለውን ታሪክ ነው ደግሞ የምናየው። ዛሬ እንግዲህ የዛሬ 1000 ዓመት ወደኋላ ተጉዘን ያለውን ታሪክ ነው የምናየው ማለት ነው። ታዲያ በርናባስና ጳውሎስ ወደ ፊልጵስዩስ ተጉዘው ነበረ። ወደ ግሪክ የጥንቷ መቅዶኒያ ማለት ነው። ወደ መካከለኛው እስያ ቱርክ ወደ አውሮፓ ተጉዘው ወንጌልን በሚያስተምሩ ጊዜ ብዙዎቹን እያሳመኑ ወደ ራሳቸው ወደዚህ በሚመልሱ ጊዜ ብዙዎቹ ይከተሏቸው። ጳውሎስም በራእይ ወደዚህ ቦታ ላይ ወደ ሌላ ቦታ ነበር ሊሄድ የነበረው። በራእይ ካየ በኋላ ተነስቶ ወደዚያ ለማገልገል እንግዲህ ሌሎቹም እነዚህ ከሲላስ ጋርም የታሰሩበት ሌሎቹም እነ ሉቃስና ዮሐንስ ገብተው ያስተማሩባት ቦታ ናት። ከባርናባስ ጋር ጉዞ አድርገው በዚያ በሚያስተምሩ ጊዜ እንግዲህ አንደኛው የጳውሎስን ትምህርትን ሰምታ የዳነችው አንዷ ሊዲያ በዚህ ሀገር ሰው ናት። በዚህ ብዙዎቹም የተመለሱበት የእስረኞቹ ዘበኛ የተመለሰበት እቺ ከተማ ናት። ታዲያ ወደዚህ ከተማ ገብቶ በሚያስተምሩ ጊዜ አጥምቀው የሚያቆርቡበት ቤት አልነበረም ማለት ነው። እንግዲህ የአሕዛብ ከተማ ነበረች። ስለዚህ ወደ ወንዝ ዳር ወስደው አስተምረው ያጠምቋቸውም ነበረ ይላል። ታዲያ በኋላ ሊዲያ ካመነች በኋላ እሷም ተጠምቃ አምና ቤቷን ሙሉ ቤተሰቧንም እንዲያምኑ ከተደረገ በኋላ ቤቷን እንደ ቤተክርስቲያን መገልገያ አድርጋ እንደሰጠችም እናያለን። ታዲያ ህዝቡ እየበዛ መጣ ነው የሚለው። እንግዲህ በዚያ የነበሩ ህዝብ ሁሉ እየተከተሉ እያመኑ እስከዚህ ድረስ ለምን አልተሰራም ካልን ትኩረታቸው ሐዋርያት አገልግሎታቸው በድንጋይ በግንብ የሚታነጸው መቅደስ ላይ አይደለም። ትኩረታቸው ሕንፃ ሥላሴ የሰው ልጅ ላይ ነበረ። ትልቁ አስተምሮ አድነው ማጥመቅ ነበረ። ብዙ ጊዜ ካያችሁ ወዲያው ያስተምራሉ፣ መንፈስ ቅዱስ ወደ ሌላ ቦታ ይወስዳቸዋል። አጥምቆ አስተምረው ወደ ሌላ ይህን ነበር አገልግሎት የነበረው። ስለዚህም ወደ ጳውሎስ እና በርናባስ መጥተው ህዝቡ ምን አሉ? እንግዲያውስ ወደ ጣዖት ቤት አትሄዱ፣ የነሱንም አታምልኩ፣ እነሱን አትከተሉ ብላችኋል። እነሱ መቅደስ እንደኛ ወደ እነሱ እንዳንሄድ የነሱንም እንዳንከተል እንዳናመልክ ለኛም መቅደስ ይሰራልን፣ አምላካችንን እግዚአብሔርን በመቅደሱ እንድናመልክ እንድናገለግል መቅደስ ስሩልን ብሎ ይጠይቋቸዋል። በዚህ ጊዜ ጳውሎስና በርናባስ ወዲያው እሺ ብለው ይሰራ አላሉም ማለት ነው። በቀጥታ መልእክትን ምንድን ያደረገው ቅዱስ ጳውሎስ ወደ ሊቀ ሐዋርያት ወደ ቅዱስ ጴጥሮስ ነው መልእክትን የላከው ማለት ነው። የሐዋርያት አለቃ ነውና ልብ በሉ። በቅዱስ ጴጥሮስም ተቀብሎ አይ አለቃ ነኝ ስሩ አላለም ማለት ነው። ለምን? አስቀድሞ በዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ ምን ብሏቸዋል? እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናቸው፣ ያለኔ አንዳች ነገር ማድረግ አትችሉም ብሏል ማለት ነው። ስለዚህ የግዴታ የእግዚአብሔር ፍቃድ ያስፈልጋል። ለምን? እንዲህ ብላችሁ ጸልዩ ብሏልና ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን ብሏል። ያለ እግዚአብሔር ፍቃድ ምንም ነገር ማድረግ አይቻልምና ማለት ነው። ስለዚህ ቅዱስ ጴጥሮስ ተቀብሎ በቀጥታ ስሩ አላለም። የእግዚአብሔርን ፍቃድ ጠይቋል። ለምን? ያለ እርሱ አንዳች ነገር ማድረግ ስለማይቻል ማለት ነው። እሺ ብሎ ሐዋርያትን ሰብስቦ ጸሎት ነው የያዙት ማለት ነው። ሱባኤ ነው የገቡት ማለት ነው። ያለ እግዚአብሔር ፍቃድ አይሆንም። እኛ ስለወደድን ስለፈለግን መስራት ስለቻለን ማቴሪያል ስላለን አይታነጽም መቅደስ ወዳጆቼ። እንደ ማንኛውም ሕንፃ የፈለግነውን በወርቅ በምንም አይደለም። እግዚአብሔር ያልፈቀደው አይሆንም ወዳጆቼ። እግዚአብሔር የሚመሰገንበት የሚመለክበት እግዚአብሔር የፈቀደው ነውና ዳዊት ንጉስ ነው፣ ሁሉ የሞላለት ነው። ሊሰራ ተነስቷል፣ ግን አልተፈቀደለትም ማለት ነው። እግዚአብሔር ሲፈቅር ነው የሚሰራው። ያለ ሥላሴ ፍቃድ ከዛፍ ላይ ያለ ፍሬ እንኳን ተቆርጦ መሬት መውደቅ አይችልም ይላል። ስለዚህ ወዳጆቼ ዛሬም የቤተ ክርስቲያናችንን አሰራር እንድናይ የሚረዳን ነው። ጳውሎስ መልእክት አስተላለፈ፣ ጴጥሮስ ተቀበለ፣ ተሰብስበው ሱባኤ ያዙ፣ ጠየቁ። እግዚአብሔርም ጸሎታቸውን ልመናቸውን ሰማ ይላል። ልብ በሉ። ከዚህ በኋላ ሰኔ 20 ቀን
ሁሉንም ከየአህጉረ ስብከታቸው ሰበሰባቸው ይላል። በዚች ከተማ ማለት ነው። ልብ በሉ። ሁሉንም ከሰበሰባቸው በኋላ ምን አላቸው? ቤተክርስቲያን እንዴት እንደምትሰሩ ላሳያችሁ ነው እኔ የጠሯችሁ። ስለዚህ ቤተክርስቲያን ትሰራላችሁ፣ እንዳሳያችሁ ደግሞ ሌላ ቤተክርስቲያን ትሰራላችሁ ብሎ ሰበሰባቸው ማለት ነው። ዛሬም ቤተክርስቲያን ስትሰራ መጀመሪያ ተሰብስቦ የራሱ ቃለ ዓዋዲ ስርዓት አለው። ያ ይዞ ወደ ወረዳ ቤተ ክህነት ከዚያም ወደ ጠቅላይ ቤተ ክህነት ተጉዞ ወደ አህጉረ ስብከቱ ሊቀ ጳጳስ በፓትርያርኩ በሊቀ ጳጳሱ አማካኝነት ሁለት ነገር ያስፈልጋል ማለት ነው ቤተክርስቲያን ለመስራት። አንድ ፍቃድ እግዚአብሔር ማለት ነው። ሁለተኛ ከዚያ በመቀጠል ሊቀ ጳጳሱ የእግዚአብሔርን ፍቃድ ተቀብሎ ቤተክርስቲያኗ ትታነጻለች። መንቶ በሜሮኑ ባርኮ ሲያከብራት ቤተክርስቲያን የእሱ መገልገያ ትሆናለች ማለት ነው። ክርስቲያኖች አምልኮት የሚፈጽሙበት ይሆናል ማለት ነው። ያቺ የማን ደጅ? እግዚአብሔር ደጅ የተቀደሰች ትሆናለች ማለት ነው። ስለዚህ ይህን ስርዓት ነው ዛሬ የምናየው ማለት ነው። ጳውሎስ ሰማ፣ ወዲያውን ስራ አላለም። ወደ ጴጥሮስ ላከ፣ ጴጥሮስም ወደ እግዚአብሔር ጸለየ ማለት ነው። አባቶቻችንም በዚህ መሰረት ዛሬም ቤተክርስቲያን በዚህ መሰረት ነው የምትገለገለው ማለት ነው። እግዚአብሔርም ሰኔ 20 ቀን ወደ ምስራቅ ወሰዳቸው ይላል። ከዚያም ያነሱትን ድንጋይ አተልቆ በእነሱ እጅ እንደ ሰም እየተለጠጠ እየቀለጠ 3 ድንጋዮችን ለጥጦ መቅደስን ሰራ ነው የሚለው ማለት ነው። ቤተክርስቲያንን ሰራ። የመጀመሪያ በ53 ዓመተ ምህረት በፊልጵስዩስ ከተማ የመጀመሪያዋን መቅደስ ተሰራች ማለት ነው። በአዲስ ኪዳን ማለት ነው። ሰሪዋ ማን ነው? እግዚአብሔር ማለት ነው። እግዚአብሔር የሰራት መቅደስ የውሃ ግድግዳ የደም መሰረት ናት። ስለዚህ አነጻት ይችን ቤተክርስቲያን። ከዚህ በኋላ ሰኔ 20 እና 21 አገናኝቶ ነው አባቶቻችን የሚያስተምሩን ማለት ነው። ያችን ቤተክርስቲያን ከተሰራች በኋላ በማን ስም ተሰየመች ካልን በእመቤታችን ስም ነው፣ በድንግል ማርያም። አሁን ይህንን ሲሰሙ ጆሮአቸውን የሚበላቸው አይናቸው ደግሞ ደም የሚለብሱ የሚያማቸው አለ። በነገራችን ላይ ወዳጆቼ እንዴት ነው በድንግል ማርያም ስም ቤተክርስቲያን የምትሰየመው? እንዴ አንተ አስተምራ ለፍታ ደግማ ለትልቅ ክብር ያበቃችን እናት ትልቅ ደረጃ ስትደርስ እንዴት ነው ለእናት ቤት ማረፊያ ማትሰራላት? ሰው እኮ በምድራዊ እንኳን ሰው ለእናቱ ማረፊያ በስሟ ቤት ይሰራል እኮ፣ በስሟ ቤት ይገዛላታል እኮ ወዳጆቼ። እንዴ እኛ ለእናታችን እንዲህ ካሰብን እንዲህ ከወደድናት ለእናቱ ደግሞ ኢየሱስ ክርስቶስ እንዴት ነው የማያደርገው ወዳጆቼ? ማደሪያ ያደረገው። ለዚያም እኮ ነው ይሄው የመዝሙረኛው ልበ አምላክ ቅዱስ ዳዊት በመንፈስ ቅዱስ መነጽርነት ተቃኝቶ መዝሙረ ዳዊት መዝሙር 46 ቁጥር 4 ላይ ምንድነው ብሎ የሚያስቀምጥልን? ልዑል ማደሪያውን ቀደሰ አለ። ስለ 3 ነገር ተናግሯል ማለት ነው ዳዊት። ልዑል ማደሪያውን ቀደሰ አለ። የመጀመሪያ ማደሪያው የተባለችው ኢየሩሳሌም ናት ማለት ነው። ታቦቱ ያለበት እግዚአብሔር የሚመሰገንበት ማለት ነው። ነቢያት ቅዱሳን ያሉባት ከተማ ኢየሩሳሌም የእግዚአብሔር ማደሪያ ብሏታል ማለት ነው። ልዑል ማደሪያዋን ቀደሰ ብሎ ማለት ነው። ስለዚህ እግዚአብሔር ልዑል ማደሪያውን ቀደሰ ተብሎ ስለ ሰሎሞን መቅደስ በኢየሩሳሌምን ይነግረናል። ሁለተኛ በአዲስ ኪዳን ደግሞ ጌታችን ራሱ ወርዶ በአሕዛብ ሀገር በፊልጵስዩስ የመጀመሪያው የአዲስ ኪዳን መቅደስ ያነሳት ማደሪያው ናት ማለት ነው። ፍጻሜውና አማናዊቷን ደግሞ የምናገኘው እመቤታችን ናት ማለት ነው። የጌታችን የኢየሱስ ክርስቶስ ማደሪያ ድንግል ማርያም ናት። ልዑል ማደሪያውን ቀደሰ፣ አስቀድሞ መረጣት ሲሆን በውስጡ ማደሪያ በሷ ሊያድር መረጣት አስቀድሞ። ሰው ሁሉ እናታችን ጽዮን ይላታል በውስጧም ሰው ተገኝቷልና እንደሚለው ማለት ነው። አያችሁ የብሉይ ኪዳኑ ፍጻሜውን የሚያገኘው በአዲስ ኪዳን ነው። ብሉይ ኪዳን ንባብ ነው፣ አዲስ ኪዳን ትርጓሜ ነው። ብሉይ ኪዳን ትንቢት ነው፣ አዲስ ኪዳን ፍጻሜ ነው። ብሉይ ኪዳን ጥላ ነው፣ አዲስ ኪዳን አካል ነው። ብሉይ ኪዳን ምሳሌ፣ አዲስ ኪዳን ደግሞ እውን የሆነበት ነው ማለት ነው። ስለዚህ ይህንን ነው ማየት ያለብን ማለት ነው። ስለዚህ በአዲስ ኪዳን ጌታችን ራሱ ወርዶ ከሦስቱ አካል አንዱ እግዚአብሔር ወልድ በእናታችን በቅድስት ድንግል ማርያም በአጭር ቁመት በጠባብ ደረት ተወስኖ 9 ወር ከ5 ቀን ማኅፀኗን ዙፋን አድርጎ ያደረባት እመቤታችን ቅድስት ድንግል ማርያም
መቅደሱ ናት ማለት ነው። ስለዚህ ልዑል ማደሪያውን ቀደሰ፣ አከበራት፣ መረጣት፣ ለያት ከሰው ሁሉ። እቺንም መቅደስ ደግሞ ለያት ማለት ነው። ስለዚህም በሰኔ 20 ሰርቶ አንጾ ጨርሶ በማግስቱ ዛሬ እያከበርን ያለነው ሰኔ 21 ቀን ደግሞ ቅዳሴ ቤቱ የተከበረበት ነው። እመቤታችንን መንበር አድርጎ ጌታችን ራሱ ሰራይ ካህን ሆኖ ጴጥሮስን አስከትሎ ቅዱስ እስጢፋኖስን ዲያቆን አድርጎ ቀድሶ አቅርቧቸዋል ማለት ነው። ይሄን እንደሰራው እንዲህ እንዳደረኩ እናንተም ደግሞ በዓለም ላይ እንዲዞራችሁ ስሩ መቅደሴን ብሎ አዟቸዋል። አስቀድሞ በትንቢተ ሚክያስ ላይ ትንቢተ ሚክያስ ምዕራፍ 11 ቁጥር 1 ላይም ስናዩ ስሜ በአሕዛብ ዘንድ ታላቅ ይሆናል፣ በየስፍራው መቅደሴን ይሰራሉ፣ ቅዱስን ዕጣን ንጹሕን ቁርባን ያቀርቡልኛል ብሏል። ስለዚህ እግዚአብሔር አምላክ የቅርብ አምላክ እንጂ የሩቅ አምላክ አይደለም። ትንቢተ ኤርምያስ ምዕራፍ 24 ቁጥር 4 ላይ እኔ አምላካችሁ እግዚአብሔር የቅርብ አምላክ እንጂ የሩቅ አምላክ አይደለም ብሏልና። ስለዚህ በአዲስ ኪዳን የመጀመሪያ የተሰራችው ነው የታነጸችው በእመቤታችን ስም ነው። ዛሬ ሄደን የምናስቀድስበት ቅዱስ ሥጋውን ክቡር ደሙን የምንቀበልበት በደጇ በፈለገው ጠበሏ ተጠምቀን እምነቷን ተቀብተን ካለው ከሥጋ ደዌ የምንፈወስበት የዘላለም ሕይወት የምናገኝበትን ቅዱስ ሥጋውን ክቡር ደሙን የምንቀበልበት ሕይወት የሆነውን ወንጌል የምንማርበት የምናስቀድስበት ሲጨንቀን ሲጠበን ሄደን የምንጽናናበት ስፍራ ነው በዛሬ ቀን ተሰርታ የምናከብርበት ነው። በእውነት እግዚአብሔር አምላክ ስሙ የተመሰገነ ይሁን። ስርዓቷን ተመልከቱ። በሶስት ድንጋይ አነጻት። ከዚያም ቁመትና ወርዷንም ስናይ ቁመቷን 24 ወርዷን ደግሞ 12 አደረገ። 24 በ24ቱ ካህናተ ሰማይ 12 በ12ቱ ሐዋርያት አድርጎ ሰራት ይላል። ዛሬም ቤተክርስቲያን ከላይ ከጉልላቷ እስከ መጨረሻዋ ድረስ ከመሰረቷ እስከ ጉልላቷ ስናይ እያንዳንዱ ትርጓሜ ያለው ማለት ነው። ስለዚህ በዚህ መሰረት ሶስቱ ድንጋይ የአብ የወልድ የመንፈስ ቅዱስ ምሳሌ ነው። በአንድ መሆናቸው ደግሞ አንድነታቸው ነው። አንድ ሲሆኑ ሶስት፣ ሶስት ሲሆኑ አንድ የሚለውን ማለት ነው። በዚህ መሰረት በእነዚህ ሶስት ክፍል ተደርጋ ቤተክርስቲያን የታነጸችበት ከመቤታችን ከ33ቱ በዓላት አንዱ ሰኔ 21 የመቤታችን የድንግል ማርያም ቅዳሴ ቤቷ የከበረበት ታላቅ ክብረ በዓል ነው። በመቤታችን ስም ለመጀመሪያ የታነጸች ናት ማለት ነው። ስለዚህ ቤተክርስቲያን በዚህ መሰረት እናከብራለን። እንግዲህ ወደኋላ ከሕገ ልቦና እስከዚህ ድረስ ዳሰን መተናል። ትምህርቱን ስንጠቀልለው የተመሰለበት ወደኋላ ምሳሌም ስናይ የኖህ መርከብ በቤተክርስቲያን ትመሰላለች። የኖህ መርከብ በጥፋቷ ዘመን ማለት ነው 8 ቤተሰብን የያዘች ናት። እሱና ባለቤቱን 3ቱን ልጆች ሴም፣ ካም፣ ያፌትና ባለቤቱ እንደዚሁም ደግሞ ለዘር የቀሩትን 3 ክፍል አላት። የኖህ መርከብ የምትኖረው በባህር ላይ የነበረች ናት። ቤተክርስቲያንም ዛሬ ዓለም ባህር ናት። ቤተክርስቲያን በዛ ላይ ነው ያለችው። ማይበል ፈተና ይመጣል በየዘመኑ ቤተክርስቲያንን ያሳድዳሉ፣ ያቃጥላሉ። እነ ዮዲት ጉዲት ነገር ሃይማኖት ተነስቷል፣ ቤተክርስቲያንን አቃጥሏል። እነሱ አልፏል፣ ቤተክርስቲያን ግን አለች። መርከብ በባህር ላይ ስትሄድ አንድ ጊዜ ዝም ትላለች፣ አንድ ጊዜ ማይበል ያናውጻታል። ቤተክርስቲያን እንዲፈተና አለባት ማለት ነው። በመርከብ ትመሰላለች በኖህ መርከብ። እንዴት? የኖህ መርከብ ከጥፋቷ ብዙዎቹ የዳኑባት ናትና ማለት ነው። ዛሬም ወደ ቤተክርስቲያን ስንጠጋ እንድንባታለን። በነፍስም በስጋ በረከት የምናገኝባት ናት። በረከተ ስጋ በረከተ ነፍስ የምናገኝባት በሕይወት የምንቆይባት ናትና ከመርከቡ የወጣ ባህር አሳ ነበር እንደሚያገኘው ሁሉ ከቤተ ክርስቲያን የሚራቀ የሚያገኘው ሞት ነውና ማለት ነው። ስለዚህ ቤተ ክርስቲያን የኦሪቱ መስዋዕት የቀድሞውን ስናይ የእንስሳት የዋኖስ የርግብ ነው፣ የላም የፍየል ነው፣ የእንስሳት ደም ነበር። የአዲስ ኪዳኑ ግን የጌታችን ቅዱስ ስጋና ደም የሚፈተትባት ነው። የዘላለም ሕይወት እስራኤላውያን በበረሃ በልተው እንደሞቱት አይደለም። ይሄ መና ይሄ ትእዛዙን ጠብቀው በንጹህና ለተቀበሉት ሕይወትን የሚሰጥ እሳት ነው። ላላከበሩት ደግሞ የሚባላ እሳት ነው እንዳለ አባ ሕርያቆስ ማለት ነው። ስለዚህ የአዲስ ኪዳኑ ስርዓት ያለፈ የሚያልፈውን ስርዓት ነው የብሉይ ኪዳኑ ስርዓት። የአዲስ ኪዳኑ ግን ሕይወት ዘላለም የሚያሰጠው ስርዓት የሚፈጸምባት ናትና ስለዚህም በዛሬው ቀን
እያከበርን ያለነው ይህንን ይመስላል ማለት ነው። የአዲስ ኪዳኗን ስርዓት በእመቤታችን የተሰየመበትን ነው። ለዛሬ ይህንን ቃኝተናልና እንግዲህ ብዙ እንደተማራችሁበት እንዳገኛችሁበት ተስፋ እናደርጋለን። እኛም ቤተክርስቲያናችንን ልንጠብቅ ያስፈልጋል። በየዘመኑ ፈተና ይመጣል። የሰሎሞን መቅደስ ፈርሷል። በዘሩባቤል የተሰራው በጥጦስ ፈርሷል። ዛሬም በተለያየ ቦታ ላይ በአርሲ በተለያየ ቦታ ላይ ቤተክርስቲያን ይፈርሳል። ግን እነሱ ያልፋሉ፣ ቤተክርስቲያን ትቀጥላለች። ወዳጆቼ ምን ብሏል? የመጨረሻውን ስነግራችሁ በፊልጵስዩስ ቄሳርያ ሰብስቧቸው እኔን ማን ትሉኛላችሁ ብሎ በጠየቃቸው ጊዜ ጴጥሮስ አንተ ሕያው የእግዚአብሔር ልጅ እግዚአብሔር ነህ ባለው ጊዜ በእውነት አንተ አለት ነህ፣ በአንተም አለትነት ላይ ቤተክርስቲያኔን እሰራታለሁ፣ የገሃነም ደጆች ሊያናውጧት አይችሉም ብሏል። ስለዚህ በየትኛውም ዘመን በየትኛውም ጊዜ እሳትን በእሳት ማጥፋት አይቻልም። ምስጋናው አገልግሎቱ ሁሉ ይቀጥላል። ወዳጆቼ እኛም ጸንተን ልንኖር ይገባል። የመጨረሻው መቅደስ ግን በአዲስ ኪዳን ያለው የሰው ልጅ ህንፃ ስላሴ ነው። ስለዚህ እኛ ራሳችንን ንጹህ አድርገን ልንቀርብ ይገባል። እኛ ራሳችንን ንጹህ አድርገን ከቀረብን የእግዚአብሔር መቅደሶች ነን። ከህንፃ ስላሴው በላይ እኛ የእግዚአብሔር መቅደሶች ነን፣ ቤተክርስቲያን ነን። ስለዚህ ራሳችንን በንስሐ አጥበን ተዘጋጅተን በልባችን ላይ እግዚአብሔር እንዲያድር እንደ ዳዊት በመዝሙር 50 ቁጥር 1 ላይ አቤቱ ንጹህ ልቦናን ፍጠርልኝ፣ የቀናውን መንፈስ በውስጤ አድሳለ። የተበላሸውን አስተካከል አይደለም፣ እንደ አዲስ አድርገህ ስራኝ። አሁን ኃጢአት የለመደው ልብ ነው ያስኩት፣ ለአንተ የሚሆን አይደለም፣ ለዓለም የሚስማማ ነው። ይሄንን አጥፍተህ አጽድተህ እንደገና እንደ አዲስ አድርገህ አንተን የሚያመሰግን አንተን ብቻ የሚያይበት ልብ ስጠኝ ብሎ እንደለመነው አቤቱ ንጹህ ልቦናን ፍጠርልኝ፣ የቀናውን መንፈስ በውስጤ አድስ ስጠኝ ከማለት ማረኝ ይቀድማልና እንዲህ ብለን ልንለምን ይገባልና ንጹህ መቅደስ ሰውነታችንን ይዘን መልካም ስራ ሰርተን ቀሪው ዘመናችንንም እንድናልፍ እግዚአብሔር ሁላችንንም ይርዳን። ያስተማረን የመከረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ዓለምን ፈርቶም ጥቅምን ወዶ ማየትም ከመበጠስ መድኃኔዓለም ሁላችንንም ይሰውረን። የሰው ሁሉ መጨረሻ ሲያምር ነውና የሁላችንን መጨረሻ ቸር አምላካችን እግዚአብሔር ያሳምርልን። ሚዲያው ከራዲዮን ኦርቶዶክስ መንፈሳዊ ሚዲያ ነው። በሌሎች ዝግጅት ዳግም እስክንገናኝ እስከዛው ቸርን ሰንብት። መልካም በዓል።